ክርስትና እግዚአብሔር በእኛ ውስጥ የሚሰራው ነው እንጂ እኛ ለእግዚአብሔር የምንሰራው አይደለም። ጳውሎስ እንደዚህ ይላቸዋል፣ መገረዝና አለመገረዝ ምንም አይጠቅምም አላቸው። የሚጠቅመው የክርስቶስ መሆን ነው። አዲስ ፍጥረት መሆን ነው የሚጠቅመው። አንድ ሰው ባይገረዝም አዲስ ፍጥረት ከሆነ የክርስቶስ ነው። አንድ ሰው ተገርዞ አዲስ ፍጥረት ካልሆነ የክርስቶስ አይደለም ብሎ ይላቸዋል። ይሄ ጉዳይ በጣም መሰረታዊ ጉዳይ ነው። የሚጠቅመው አዲስ ፍጥረት ነው ከተባለ የአዲስ ፍጥረት የመሆን ጥቅሞች ምናልባት የምታውቁ ይመስለኛል። ለምሳሌ የመጀመሪያው አዲስ ፍጥረት የመሆን ጥቅም ምንድነው ካላችሁኝ፣ አዲስ ጅማሬ ነው። አዲስ ፍጥረት አንተ ራስን ማድረግ አትችልም። ይሄን ማወቅ አለብን። ሰው አዲስ ፍጥረት ካልሆነ በስተቀር ኒው ቢጊኒንግ ሊኖረው አይችልም። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 የሚናገረው እንደዚህ ነው። ስለዚህ እሺ ማንም በክርስቶስ ቢሆን ማይ ጋድ ስለዚህ አለ ማንም በክርስቶስ ቢሆን ማንም አይሁድ የለ ወንድ የለ ሴት የለ ትልቅ የለ ትንሽ የለ የተማረ የለ ያልተማረ የለ ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው። አዲስ ፍጥረት ነው። ከዛስ አሮጌው ነገር አልፏል፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። አዲስ ፍጥረት የመሆን የመጀመሪያው ጥቅም አዲስ ጅማሬ ነው። አዲስ ጅማሬ በህይወት እንዲኖር ከፈለክ አዲስ ቤት መቀየር፣ አዲስ ሀገር መሄድ፣ አዲስ የሆነ ስራ መጀመር አይደለም። በክርስቶስ ኢየሱስ አምኖ አዲስ ፍጥረት መሆን። አዲስ ፍጥረት መሆን የመጀመሪያው ጥቅም አዲስ ጅማሬ ነው። ለዚህ ነው ብዙ ክርስቲያኖች ያላችሁ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ወዳጄ ና ወደ ክርስቶስ፣ አሮጌው አልፏል። አየህ፣ በክርስቶስ ስትሆን አዲስ ፍጥረት ስትሆን አዲስ ጅማሬ ነው የኖረ። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ እንጂ የዓለምን ኃጢአት የሚከድን አይደለም፣ የሚያስወግድ ነው። አንተ ያገልጠይከ አዲስ የተወለደ ሕፃን ልጅ ያለፈ ታሪክ አለው የለው? እንደዚሁ በክርስቶስ አዲስ ፍጥረት የሆነ ያለፈ ታሪክ የለው። የሰማኝ ሰው ካለ አዲስ ልጅ አሁን ሜላላ አዲስ ተወለደች፣ ያለፈ ታሪክ የላትም። ገብቷል? እግዚአብሔር አምላክ ከአሮጌው ኦልድ ታሪክ ከዛ ከጨለማ ከዛ ከኃጢአት ከዛ ከኩነኔ ህይወት ቆርጦ አዲስ ጅማሬ እንዲኖር ሲፈልግ የአዲስ ፍጥረት የመሆን የመጀመሪያው ቤኔፊት አዲስ ጅማሬ ነው። እሱ ብቻ አይደለም። ሁለተኛው አዲስ ፍጥረት የመሆን ሁለተኛው ጥቅም እንደው ተቀላችሁ አዲስ ግንኙነት ነው። አዲስ ግንኙነት ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እንደዚህ ይላል፣ አሁን ግን እሺ እናንተ ቀድሞ ርቃችሁ የነበራችሁ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ ማይ ጋድ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ወደ እግዚአብሔር መቅረብ ከፈለክ አሁን 40 ነገር ላይ መጠንጠል አይጠበቅብህም። አሁን አዲስ ፍጥረት የመሆን ሁለተኛው ጥቅም አዲስ ግንኙነት ነው። ከእግዚአብሔር ጋር በኃጢአት ምክንያት ተቋርጦ የነበረው ግንኙነት እንዲቀጥል ከተፈለገ ይሄ አዲስ ፍጥረት የመሆን ውጤት ነው እንጂ ያንተ የላብ ውጤት አይደለም። አዲስ ግንኙነት፣ አዲስ ጅማሬ ያለው ሰው አዲስ ግንኙነት ይኖረዋል። በክርስቶስ ካልሆንክ በስተቀር አዲስ ጅማሬ ሊኖር አይችልም። አዲስ ግንኙነት ሊኖር አይችልም። ሶስተኛ ጥቅሙ ምን መሰለህ? አዲስ ማንነት ነው። አዲስ ፍጥረት የመሆን ጥቅሙ ሶስተኛው አዲስ ማንነት ነው። መጽሐፍ ሲናገር በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 እስከ 10 እንደዚህ ይላል፣ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ። ቆይ አሁን ማንነት ነው ይሄ ማንነት ነው። የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። አሁን ስማ ልንገርህ፣ ይሄንን በ8 ቀንም ብትቆረጠው በ40 ዓመትም ብትቆረጠው ይሄን መሆን አትችልም። ይሄን መሆን የምትችለው በኢየሱስ ስታመን ብቻ። ይሄንን መሆን የተመረጠ ትውልድ፣ የንጉስ ካህናት፣ ለርስቱ የተለየው ይሄንን መሆን የምትችለው በክርስቶስ ስትሆን ብቻ። ወዳጆቼ ክርስትናን ከጸባይ ማረሚያ ጋር እንዳታገናኙት። ክርስትና ሲጃራ ማቆምና አለማቆም፣ ጫት ማቆምና አለማቆም፣ እየፈጠነ መሄድ ሰውዬ ቀስ እያለ የመሄድ ጉዳይ አይደለም። ክርስትና አዲስ ፍጥረት የመሆን ጉዳይ ነው። እሱ ብቻ አይደለም ወዳጆቼ። አዲስ ፍጥረት የመሆን አራተኛው ጥቅም ምን መሰላችሁ? አዲስ እጣ ፋንታ ነው። እጣ ፋንታ እጣ ጦስ መሰለ እንደ ያለብን እጣ ጦስ የለብንም እኛ። ያው አንብበው መጽሐፍ ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 18 እስከ 20 እንደዚህ ይላል፣
ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እንደገና ያው በእንባ ነግራችኋለሁ። ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው አለ። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ልባቸው ያረፈው በምድራዊ ነገር ላይ ነው። እኛ ግን አገራችን በሰማይ ነው። ስማ ከ19ኛው ቁጥር አውጥቶ 20ኛው ቁጥር ላይ የጨመረ በክርስቶስ መሆን ነው። እኛ ግን አገራችን በሰማይ ነው። ከዚያ የሚመጣውን አዳኝ ጌታ ኢየሱስን ክርስቶስን በናፍቆት እንጠባበቃለን። አሁን መገረዝና ለመገረዝ እጣ ፋንታን አይወስነውም። እጣ ፋንታን የሚወስነው በክርስቶስ መሆን። እሱ ብቻ አይደለም። ለምሳሌ አዲስ ፍጥረት የመሆን አምስተኛው ጥቅም ምንድነው? አዲስ ቦታ ነው። አዲስ ቦታ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 6 እግዚአብሔርም ጳውሎስ እኮ ነው የሚለው አዲስ ፍጥረት ነው የሚጠቅመው፣ መሆን ነው የሚጠቅመው። ለምን? ቦታ አዲስ ቦታ ይሰጣል። እግዚአብሔርም ከክርስቶስ ጋር አስነሳን። ኢየሱስ ሞቷል፣ ልክ ነው፣ ግን ሞቶ አልቀረም። ተነስቶ በአብ ቀኝ ተቀምጧል። እሱ በሌለበት አንተ ምን ታረጋለህ ነው ጉዳይ። ምን ታረጋለህ አንተ እዛ አካባቢ? አሁን እሺ አንብባው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ በክርስቶስ ኢየሱስ ከማን ጋር አስነሳን? መጀመሪያ እግዚአብሔርም ከክርስቶስ ጋር አስነሳን። ከዛስ በክርስቶስ ኢየሱስ በሰማያዊ ስፍራ ሰርተን አይደለም፣ ለፍተን አይደለም፣ ጥረን አይደለም፣ አልቦን አይደለም፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አዲስ ፍጥረት የመሆን አምስተኛው ጥቅም ይሄ ነው። እነዚህ የገላትያ ቤተክርስቲያናት አማኞች ተገረዙ አትገረዙ ይላሉ። ብትገረዝም ባትገረዝም ምን ለውጥ አታመጣም። ለውጥ የምታመጣው በክርስቶስ ብትሆን ነው። በክርስቶስ ብትሆን እግዚአብሔር አዲስ ቦታ ያስቀምጣል። በክርስቶስ ብትሆን የንጉሥ ካህን ያደርጋል። በክርስቶስ ስትሆን ከእግዚአብሔር ጋር ግንኙነት ይኖራል። በክርስቶስ ስትሆን አሮጌው ነገር ያልፍና አዲስ ጅማሬ ይኖራል። እሱ ብቻ አይደለም ወዳጆቼ። ስድስተኛ ለምሳሌ አዲስ ፍጥረት የመሆን ጥቅም ምንድነው? አዲስ ኃይል ነው። ኃይል ሱፐርናቹራል የሆነ ዲቫይን የሆነ ኃይል ነው። ምን ይላል? ነገር ግን ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ይህ ኃይል እኮ ዝም ብሎ የኤሌክትሪክ ኃይል እንዳይመስል ዱናሚስ ነው። በክርስቶስ መሆን ስድስተኛው ጥቅም ምንድነው? ኃይል፣ አዲስ ኃይል ታገኛለህ። ሰባተኛው ምንድነው ካልከኝ ደግሞ አዲስ ዓላማ ነው። ምን ይላል? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ሥራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነው። አዲስ ዓላማ። የበፊቱ ዓላማችን ተለውጦ አዲስ ዓላማ በክርስቶስ ኢየሱስ አዲስ ፍጥረት ሆነ።